ጤና ይስጥልን የአዲስ ማለዳ ተከታታዮች ዕለታዊ ዜናችን ተጀምሯል። ርዕሰ ጉዳዮችን አስቀድመን እናስተዋውቃችሁ። ከፌዴራሉ መንግስት በጀት መቋረጡ ምክንያት በመላው ትግራይ በመምህራንና በተማሪዎች የተመራ ሰላማዊ ሰልፍ በዛሬው ዕለት ተካሄደ። ቅንጅቱ ከፍተኛ የጸጥታ ችግር ባለባቸው አካባቢዎች አደባባይ የፖለቲካ እንቅስቃሴ ከማድረግ እቆጠባለሁ አለ። ኤርትራ ከ18 ዓመታት የአፍሪካ ዋንጫ መገለል በኋላ ከኤስዋቲኒ ጋር በማጣሪያ በመጫወት ወደ ውድድሩ ልትመለስ መሆኑ ተሰማ። አሰልጣኙም ግብፃዊ መሆኑ ታውቋል። አስቀድመን ያስተዋወቅናችሁን ጨምሮ ሌሎች ዘገባዎችን ይዘናል። አብረን እንቆይ። ከፌዴራሉ መንግስት በጀት መቋረጡ ምክንያት በመላው ትግራይ በመምህራንና በተማሪዎች የተመራ ሰላማዊ ሰልፍ በዛሬው ዕለት ተካሄደ። ለወራት ደሞዝ እንዳልተከፈላቸውና መማር ማስተማር ሊያቆሙ መሆኑን የገለጹ መምህራን ዛሬ ባካሄዱት ሰላማዊ ሰልፍ የፌዴራሉ መንግስት በአስቸኳይ በጀት እንዲለቅላቸው ጠይቀዋል። በተመሳሳይ ተማሪዎችም ጭምር የተገኙበት ሰልፍ የመማር ማስተማር ሂደት ስለተስተጓጎለ መንግስት አስቸኳይ ምላሽ እንዲሰጣቸው ጠይቀዋል። ሰልፉ በሁሉም የትግራይ አካባቢዎች የተካሄደ መሆኑን አዲስ ማለዳ ከክልሉ ጊዜያዊ አስተዳደር ያረጋገጠች ሲሆን ዓላማውም ከፌዴራል የሚለቀቀው በጀት መቋረጡ ምክንያት የትምህርት ስርዓቱ አደጋ ላይ በመውደቁ መሆኑን ያገኘችው መረጃ ያመላክታል። ሰልፉ ቀደም ብሎ የተያዘ ቢሆንም በጀት ይለቀቅ ይሆናል በሚል ተስፋም ተደርጎ የነበረ ቢሆንም አሁን ላይ ይህ ባለመሆኑ ሰላማዊ ሰልፍ ለማካሄድ ተገደናል ብለዋል። በሰልፎቹ እንደተሳተፉ የገለጹና መኖሪያቸው በመቀሌና ዲግራት የሆኑ መምህራን ለሰላማዊ ሰልፍ አደባባይ የወጡበት ምክንያት መኖር ስላልቻለን ሰላማዊ ሰልፍ ወጣን፣ መስራት አለብን፣ ለዛ ደግሞ መብላት አለብን በሚል እንደሆነ ለአዲስ ማለዳ ነግረዋታል። መምህራኑ በተማሪዎች ወደፊት ጣፋንታ ላይ እንዲሁም በሀገር ተረካቢ ትውልድ ላይ ጉዳት የሚያስከትሉ ውሳኔዎችን መወሰን ከባድ መዘዝ የሚያስከትልና እየራበው በሚያስተምራቸው መምህራን ተምረው ምን አይነት ተማሪ ይሆናሉ የሚለው ሌላው ጥያቄ ነው ብለዋል። ተማሪዎቹ ይዘዋቸው ከወጡ መፈክሮች መካከል ትምህርት የወደፊት ጣፋንታችን ነው የሚሉና አሁን ያሉበት ዕድሜ የትምህርት መሆኑን በመግለጽ የመማር መብታቸው እንዲከበር ጠይቀዋል። የትግራይ ትምህርት ቢሮ ከሳምንታት በፊት የፌዴራል በጀት መቋረጥን በተመለከተ በአስቸኳይ የገንዘብ እርዳታ ጥያቄን በደብዳቤ ጽፎ ጥያቄ አቅርቦ እንደነበር አዲስ ማለዳ መዘገቡ ይታወሳል። አስቸኳይ እርዳታ ጥያቄ የቀረበው ለትምህርት ሚኒስቴር፣ ለፌዴራልና ለክልሉ አደጋ ስጋት አመራር ኮሚሽን፣ ለትግራይ ክልልና ብሔራዊ ትምህርት ክላስተር የካቲት 30 ቀን 2018 ዓ.ም በክልሉ ትምህርት ቢሮ ኃላፊ ኪሮስ ጎኦሽ ሲሆን በጀት መቋረጡም በተባበሩት መንግስታት የህፃናት መብቶች ስምምነትና የዘላቂ ልማት ግቦች ላይ የተቀመጡትን የህፃናትን የትምህርት መብት በቀጥታ የሚጥስ ነው ሲል ማስታወቁ አይዘነጋም። ሰልፉ ከሚካሄድባቸው ቦታዎች መካከል የምዕራብ ትግራይ ዞን አንዱ ሲሆን አሁን ላይ በዚሁ የሚቀጥል ከሆነ ትምህርት ሙሉ በሙሉ የሚዘጋ ይሆናል ሲሉ የዞኑ ዋና አስተዳዳሪ ግደይ አዛናው ለአዲስ ማለዳ ገልጸዋል። በዞኑ ያሉ ትምህርት ቤቶች ደሞዝ ካልከፈልናቸው መስራት አይችሉም፣ ቤተሰብ ማስተዳደር አይችሉም። ስለዚህ በዚህ ምክንያት ሰላማዊ ሰልፍ ለመውጣት ተገደዋል ብለዋል። ዛሬ በሁሉም ቦታዎች ተማሪው መምህራኑም በሙሉ ወጥቶ ሰልፍ አካሂዷልም ብለዋል አስተዳዳሪው። የፌዴራል መንግስት የትግራይ በጀት አልለቀቀም። ከሁለት ወር በላይ ሆኖታል። ስለዚህ ደሞዛችን እያስተማርን ነው። ደሞዛችን ይከፈላል። ፌዴራል መንግስት ደግሞ በጀታችን ይልቀቅልን ነው። የለካቲት ወርም አልተከፈለውም። ያው መጋቢትም እያለፈ ነው። ቀደም ብሎ ከሁለት ወር በፊት የትግራይ በጀት አልተለቀቀም እንዳየኸው። የሰራተኛ መንግስት ደግሞ ያው በየወሩ ደሞዝ እየተከፈለው የሚሰራ ነው። ሌላ ቋሚ ስራ የለውም። ሌላ የገቢ ምንጭ ስለሌለው ስለዚህ ፌዴራል መንግስት ህገ መንግስቱን አክብሮ የትግራይ በጀት እንዲለቀቅና ደሞዛችን እንዲከፈለን ነው ጥያቄው። የክልሉ ትምህርት ቢሮ ከጥቂት ጊዜያት በፊት የበጀት መቋረጡ መምህራን ከዚህ ቀደም ለ16 ወራት ያህል ያልተከፈለ የደሞዝ ዕዳ ጋር ተዳምሮ መምህራንና ቤተሰቦቻቸው ለከፋ ችግር ተደርገዋል ሲል ለተጠሪ ተቋማት አሳውቆ የነበረ ሲሆን አሁን ላይ ሰልፍ የወጡበት አንዱ ምክንያት በተደራራቢ ጉዳዮች እንደሆነ አስተዳዳሪው ተናግረዋል። የሽረ እንዳስላሴ ከተማ አስተዳደር በኩሉ ሰልፉ ከማናቸውም ፖለቲካ ሀሳብ የጸዳ መምህራንና ተማሪዎች መብታቸውን የጠየቁበትና የተቋረጠው በጀት ተለቀው መደበኛ ስራችን እንስራ ሲሉም የጠየቁበት ነው ሲሉ ለአዲስ ማለዳ ነግረዋታል። በከተማው ያሉ ትምህርት ቤቶች ከትምህርት ቤትነት አልፎ ለተፈናቃዮች መጠለያነት እያገለገሉ መሆኑም ይታወሳል። የከተማ አስተዳደሩ የኮሚኒኬሽን ዳይሬክተር ጎይቶ ሚስማክ አዲስ ማለዳ ጋር ባደረጉት ቆይታ መምህራን ካልተከፈላቸው በምን መልኩና አግባብ እንዴት መስራት ይችላሉ ሲሉ በጥያቄ መልክ ሀሳባቸውን አካፍለዋል። ዳይሬክተሩ ሰልፈኞቹ ያልተከፈለ ደሞዝ ይከፈል፣ መብታችን ይከበርልን ሲሉ ድምጻቸውን ማሰማታቸውን ተናግረዋል። በሁለት ወር አካባቢ ነው ደሞዝ የተቋረጠው። አሁን የካቲትም ተቋርጧል። እንደገና አሁን ወደ ሁለተኛ ወር እየሄደ ነው፣ እየተጠጋ ነው ማለት ነው እና አስተማሪዎቹ በዛቸው አልተከፈለም። በዚህ ምክንያት ደግሞ በመማር ማስተማር ሂደቱም እንቅፋት እየፈጠረ ስለሆነ ማስተካከል አለበት በሚል ዛሬ
ከሽሬ እንዳስላሴ መምህራንና ተማሪዎች በተገኙበት ሰላማዊ ሰልፍ ዛሬ ተካሂዷል ማለት ነው። ስለዚህ ዋናው ዓላማው ደግሞ ደሞዛችን ይከፈል፣ ያለ ደሞዝ መማር አንችልም የሚል እንትኑ የያዘው ነው። ደሞዛችን የመምህራን ደሞዝ ይከፈል ይላል። የ17 ያልተከፈለ ደሞዝ ይከፈላል። ትምህርት ለሰላም፣ ሰላም ለትምህርት፣ ትምህርት መቋረጥ የለበትም። መምህራን እየተራቡ መማር አይገባቸውም እና ሌሎችም የሚሉ መፈክሮች ይዘው ነው ሰላማዊ ሰልፍ የተደረገው ዛሬ ማለት ነው። በሽሬ ከተማ ሰልፉን ያካሄዱት መምህራንና ተማሪዎች ውስጥ ተፈናቃይ መምህራን የሚገኙበታል ያሉት ዳይሬክተሩ የፕሪቶሪያው ስምምነት እንዲፈጸም ጭምር መፈክር መያዛቸውን ተናግረዋል። የፌዴራል በጀት መቋረጥ ብዙ ስራዎችን ወደኋላ እየቀሩ እንደሆነ የተናገሩት ኃላፊው አሁን ላይ ተፈናቃዮችም ከፍተኛ አደጋ ላይ ናቸው ብለዋል። እንዲሁም በሰልፉ ላይ ተማሪዎች ከያዙት መፈክሮች መካከል ትምህርት የሰላም ምንጭ ነው የሚል የሚገኝበት ሲሆን ስምምነቶች ቢፈጸሙም ለሁሉም ነገር የተሻለ ነው ያሉት ደግሞ ዳይሬክተሩ ናቸው። ሰላም በተለይም የፕሪቶሪያ ውል ተግባር የሚል ነው። ሰላማዊ ሰልፉ በኢንተርናሽናል ለምሳሌ በዩኒቨርሳል ዲክላሬሽን ኦፍ ሂውማን ራይትስ መሰረት በማድረግ ህገ መንግስታዊ መብታችን ይከበር የሚል ይገኝበታል እና በዚህ መሰረት አድርጎ ነው እንግዲህ ከየትኛውም ፖለቲካ እንቅስቃሴ ነጻ በሆነ ነው ሰልፉ የተካሄደው ማለት ነው። ዛሬ በመላው ትግራይ የተካሄደው ሰላማዊ ሰልፍ ላይ የመምህራን ደሞዝ ይከፈለን፣ የተማሪዎች ህገ መንግስታዊና ዓለም አቀፋዊ መብታችን ይከበርልን የሚሉት መፈክሮች ከዚህ ቀደም የክልሉ ትምህርት ቢሮ ለትምህርት ሚኒስቴርና ለሚመለከታቸው አካላት በትግራይ ትምህርት እንዲኖር ከተፈለገ አስቸኳይ ገንዘብ ድጋፍ ያስፈልጋል በሚል ካነሳቸው ሀሳቦች ጋር ስምም ናቸው። በክልሉ መምህራን የምግብ ዕለታዊ ወጪዎች እንዲሁም ቢታመሙ መታከሚያና የመድኃኒት መግዣ እንደሌላቸው አዲስ ማለዳ ጋር በነበራቸው ቆይታ ተናግረዋል። ቅንጅቱ ከፍተኛ የጸጥታ ችግር ባለባቸው አካባቢዎች አደባባይ የፖለቲካ እንቅስቃሴ ከማድረግ እንደሚቆጠብ ገለጸ። ትብብር ለኢትዮጵያ አንድነት የእጩዎች ደህንነት በይፋ እስካልተረጋገጠ ድረስ ከፍተኛ የጸጥታ ችግር ባለባቸው አካባቢዎች ማንኛውንም አይነት የአደባባይ ፖለቲካ እንቅስቃሴ ከማድረግ እንደሚቆጠብ አስታውቋል። ቅንጅቱ በዛሬው ዕለት የምርጫ ጉዳይን አስመልክቶ ባወጣው መግለጫ በሀገሪቱ እየተባባሰ የመጣው ግጭትና የጸጥታ ስጋት ለምርጫው አስቻይ ሁኔታን እየነፈገ መሆኑንም አስታውቋል። ቀደም ሲል ባወጣው መግለጫ የብልጽግና መንግስት የእርስ በርስ ጦርነቱን በሰላማዊ ድርድር እንዲፈታም አሳስቦ እንደነበረ አስታውሰዋል። በተጨማሪም የፖለቲካ እስረኞች እንዲፈቱና የመገናኛ ብዙሃን ነጻነትን እንዲያረጋግጥ የጠየቀ ቢሆንም እስካሁን ድረስ ከመንግስትም ሆነ ከታጣቂ ኃይሎች በኩል የተግባር እርምጃ ለመታየቱን በመግለጽ በተቃራኒው ችግሮች እየተባባሱ ነው ብለዋል። ቅንጅቱ አክሎም አገር በጦርነት አውድማ ውስጥ ባለችበት ሁኔታ ይህ ሳይስተካከል መንግስት ወደ ምርጫው እየተንደረደረ ነው ሲል መንግስት ላይ ወቀሳውን አሰምቷል። ፓርቲው እንደ ማስረጃም ሲያነሳም ባለፉት ጥቂት ቀናት ውስጥ በተለይም በአማራ ክልል ማዕከላዊ ጎንደር ዞን እና በአዘዞ ጸዳ ክፍለ ከተማ በእጩዎችና በምርጫ አስተባባሪዎች የደረሰው ሞት በፓርቲው አባላትና በመራጩ ህዝብ ላይ ከፍተኛ ስነ ልቦናዊ ጫና መፍጠሩን አመልክቷል። በተጨማሪም ከቅርብ ጊዜ ወዲህ እጩዎችና ምርጫን ለማስተባበር የሚወጡ የመንግስት አካላት ጭምር በተለያዩ ክልሉ አካባቢዎች ለከፍተኛ አደጋና ህልፈተ ህይወት ጭምር መዳረጋቸው መረጃዎች እየደረሱኝ ይገኛሉ ብለዋል። በመቀጠልም ትብብሩ በአሁኑ ወቅት በአማራና በትግራይ ክልሎች ሙሉ በሙሉ እንዲሁም በከፊል ኦሮሚያና በመተከል ዞን ያለው ደህንነት ሁኔታ እጅግ አዳጋች ነው ብሎታል። በእነዚህም ስፍራዎች የእጩ ምዝገባ አጠናቀው ወደ ቅስቀሳ በተገባበት በዚህ ወቅት የእያንዳንዱ እጩ ህይወት አደጋ ላይ እንዲወድቅ አድርጎታል ብለዋል። ይህንንም ተጨባጭ ችግር ለኢትዮጵያ ብሔራዊ ምርጫ ቦርድ በደብዳቤ ማሳወቁን ገልጧል። ትብብር ለኢትዮጵያ አንድነት ለአዲስ ማለዳ በላከላት መግለጫም ሌሎች ተቃዋሚ ድርጅቶችና የታጠቁ ኃይሎችም ምርጫው ተአማኒነት የለውም በማለት ተመሳሳይ ተቃውሞ እያሰሙ ነው ያለ ሲሆን በተለይም መንግስት በሽብርተኝነት የፈረጀውና ኦነግ ሸኔ እያለ የሚጠራው የኦሮሞ ነጻነት ሰራዊትና የአማራ ፋኖ ብሔራዊ ንቅናቄ አፋብን ምርጫው ትርጉም የሌለው ሂደት ነው በሚል ማጣጣላቸውና የአገሪቱ ትልቅ ክፍል ለምርጫ ዝግጁ እንዳልሆነ ለመግለጻቸው በምርጫው ሂደት ላይ ያለውን ከፍተኛ ስጋት አጉልቶ አሳይቶታል ብሏል። ትብብሩ አክሎም በቅርቡ በትግራይና በአማራ ክልሎች የታዩት የድሮን ጥቃቶችና ግጭቶች በሰላማዊ ዜጎች ላይ እያደረሱ ያለው ጉዳት የሰላማዊ ፖለቲካ እንቅስቃሴውን ይበልጥ አዳጋች እያደረገው መጥቷል ብሏል። ትብብር ለኢትዮጵያ አንድነት መንግስት ጦርነቱን በጠረጴዛ ዙሪያ ለመፍታት ትልቁን ድርሻ መወጣት አለበት በማለት ያሳሰበም ሲሆን የፓርቲ እጩዎች ደህንነት በይፋ እስካልተረጋገጠ ድረስና ከፍተኛ የጸጥታ ችግር ባለባቸው አካባቢዎች ማንኛውንም አይነት ይፋዊ ሆነ የአደባባይ ፖለቲካ እንቅስቃሴ ከማድረግ እንደሚቆጠብ አስታውቋል። ፓርቲው ዛሬም ቢሆን ለጀመረው ሰላማዊ የፖለቲካ ትግል ቁርጠኛ ነኝ ቢልም የሰውን ህይወት የሚነጥቅ ምርጫ ግን ተቀባይነት የለውም ብሏል።
ኤርትራ ከ18 ዓመታት የአፍሪካ ዋንጫ መገለል በኋላ ከኤስዋቲኒ ጋር በማጣሪያ በመጫወት ወደ ውድድሩ ልትመለስ መሆኑ ተሰማ። ኤርትራ ነገ ረቡዕ በሞሮኮ መክነስ ከተማ ኤስዋቲኒን በመግጠም ለ2027 የአፍሪካ ዋንጫ የመጀመሪያ የማጣሪያ ጨዋታዋን ታደርጋለች። ይህም ለ18 ዓመታት ከውድድሩ ተገልላ የቆየችበትን ጊዜ እንዲያበቃ ያደርገዋል። 20 ሺህ ተመልካቾችን በሚይዘው ስቴድ ደሄኖር የሚካሄደው የቅድመ ማጣሪያ የመጀመሪያ ዙር ጨዋታ ኤርትራ ዓለም አቀፍ ደረጃውን የጠበቀ ስታዲየም ስለሌላት ከምስራቅ አፍሪካ ወደ ሰሜን አፍሪካ እንዲዛወር መደረጉን አጃንስ ፍራንስ ፕሬስ ዘግቧል። ኢስዋቲኒ የመልሱን ጨዋታ መጋቢት 31 ቀን 2026 እንደ አውሮፓውያን አቆጣጠር የምታስተናግድ ሲሆን በሁለቱ ጨዋታዎች የድምር ውጤት አሸናፊ ሆነው ከመስከረም ወር ጀምሮ ወደሚካሄደው የምድብ ማጣሪያ ያልፋል። ማጣሪያው 12 ምድቦች ያሉት ሲሆን እያንዳንዱ ምድብ 4 ሀገራትን ይይዛል። የቀይ ባህር ግመሎች በሚል ቅጽል ስም የሚታወቀው የኤርትራ ብሔራዊ ቡድን እንደ አውሮፓውያን አቆጣጠር በ2008 በስዋዚላንድ ካደረገው የማጣሪያ ጨዋታ ወዲህ በዋናው የአፍሪካ አህጉራዊ ውድድር ላይ ተሳትፎ አያውቅም። የኤርትራ እግር ኳስ ኃላፊዎች ቡድኑ ካለፉት 9 የአፍሪካ ዋንጫዎች ለምን እንደቀረበ በይፋ ማብራሪያ ሰጥቶ አያውቁም። ይሁን እንጂ ምክንያቱ ተጫዋቾቹ ቡድኑ ለጨዋታ ወደ ውጭ ወደሚወጣበት ወቅት ጥገኝነት ስለሚጠይቁ እንደሆነ በሰፊው ይነገራል። እንደተባበሩት መንግስታት ከሆነ እስካሁን ወደ 80 የሚጠጉ ተጫዋቾችና አሰልጣኞች ፖለቲካዊ ጭቆናንና ረዥም የውትድርና አገልግሎትን እንደ ምክንያት በመጥቀስ ጥገኝነት ጠይቀዋል። የኤርትራ እግር ኳስ ፌዴሬሽን ፕሬዝዳንት ጳውሎስ አንደማርያም የ2025 የአፍሪካ ዋንጫ ከመጀመሩ በፊት በሞሮኮ ባደረጉት ንግግር መገለሉ እንደሚያበቃ አስታውቀው ነበር። ከመንግስታችን ጋር ገንቢ ውይይቶችን ካደረግን በኋላ ለ2027 የአፍሪካ ዋንጫ ውድድር ተመዝግበናል። ከአፍሪካ ውጭ የሚጫወቱ በርካታ ኤርትራውያንን ያካተተ ጠንካራ ቡድን ይኖረናል ብዬ አምናለሁ ሲሉ ተናግረዋል። የቀድሞ አሰልጣኝ ኤርሚያስ ተወልደ በግብፃዊ ሂሻም ያካን ተተክቷል። ሂሻም ያካን የግብፁ ዛማሌክ ክለብ የቀድሞ ተከላካይ የነበረ ሲሆን እንደ አውሮፓውያን አቆጣጠር በ1990 በጣሊያን በተካሄደው የዓለም ዋንጫ ላይ ከተሳተፈው የግብፅ ብሔራዊ ቡድን ስብስብ ውስጥ አንዱ ነበር። ሌሎች 5 የቅድመ ማጣሪያ ጨዋታዎችም የሚካሄዱ ሲሆን ጅቡቲ፣ ሲሼልስ፣ ሌሴቶና ሳኦቶሜ እንዲሁም ፕሪንሲፔ ደረጃቸውን የጠበቁ ስታዲየሞች ባለመኖራቸው ምክንያት በገዛ ሜዳቸው መጫወት አይችሉም። ሶማሊያ በበኩሏ በጸጥታ ስጋት ምክንያት ሞሪሸስን ማስተናገድ አትችልም። በዚህም የተነሳ የመጀመሪያውን ዙር ጨዋታ ወደ ሞዛምቢክ ዋና ከተማ ማፑቶ አዛውራለች። ኬንያ፣ ታንዛኒያና ዩጋንዳ የ2027 የአፍሪካ ዋንጫ ውድድር በጋራ የሚያስተናግዱ ሲሆን የውድድሩ ቀናት ወደፊት ይፋ ይደረጋሉ። ዕለታዊ ዜናችን ጠናቀቀ። ጤና ይስጥልን።